በመጨረሻም የርብቃ ወንድምና አዩ ወንድማማች እንደሆኑ ታውቋል። ነገር ግን ርብቃ በዚህ ሁኔታ ተደናግጣ እንዴት ሊሆን ይችላል? ወንድሜ እኮ ብሩክ ነው በማለት ለመላ ቤተሰቡ ስታስተዋውቅ አዩ በድንጋጤ ነበር ራሱን ስተወደቀው። እንዴት እንደዚህ ሊሆን ይችላል? በሌላ በኩል እንግዲህ ማሚ የተባለችው ርብቃን ያሳገተቻት እሷ ነበረች። ርብቃ በጠፋችበት ቀን ለሁሉም ቤተሰብ ወደ ውጭ እንዲወጡና የቤት ሰራተኛዋ ሳትቀር ኢጃዛ ከፈለገችም ወደ እረፍት ቤት እንደምትሄድ ትዕዛዝ ከሰጠቻት በኋላ ለአቤልም ስራ እንዳለው ከነገረችውም በኋላ ባዶ ቤት ብቻዋን ርብቃ ስትቀር ይህን አጋጣሚ በመጠቀም ልታሳግታት ችላለች። ያሳገተችበት ምክንያት ደግሞ አንድና አንድ ትልቁ ነገር ምናልባትም የአዩ ወረቀቱን ስለሚፈልገው እነዚህ ሰዎች ባዶ ቤት ናቸውና ምናልባት የት አድርገውት ሊሆን ይችላል በሚለው ወረቀቱን ፈልጎ እንዲያገኘውና ለራሱ እንዲወስደው እንዲሁም ደግሞ ካገኘውም በኋላ ለማሚ ስለሚነግራት ቢያገኘው እንኳን ወረቀቱን እሷ እንደምትቀመው ራሷን አሳምና ነበረ ይህንን ሁሉ ስራ የፈጸመችው። ይሁን እንጂ በመጨረሻም ርብቃ ከተፈታሽ በኋላ በእጇ የያዘቻት አሳውር ነገር ስላየች ታያለሽ፣ ይህ አሳውር የማን እንደሆነ አውቃለሁ። ነገር ግን ልጅ ቆይ ያንዳንዱ ዋጋ ላስከፈሉሽ ልጅ እኔም በደንብ ብቀልልሻለሁ። እኔ ወደ ውጭ ሀገር ጥየሽ ብሄድና ካስጠገውሽ ሰዎች መካከል ለነዛ አረመኔና ጨካኝ ሰዎች አሳልፈው ስለሰጡሽ ዛሬ ደግሞ እነሱ በተራቸው ከእኔ እጅ ላይ ወድቀዋል እና በጣም የምወድሽ እና የማከብርሽ ልጅ ዛሬ ላይ ምንም እንኳን ባላይሽ፣ ነገር ግን እያንዳንዱ እኔ ወደ ውጭ ተሰድጄ ሳለ በገጠመሽ እያንዳንዷ ቀን እንደምበቀልልሽ ቃል እገባለሁ በማለት መስታወት ፊት ለፊት ራሷን ቆማ እያየችው ስትዝትና ስትፎክር ነበረ። ነገር ግን የማሚ ልጅ ማን ብትሆን ነው ለመበቀል እንደዚህ ሆን ብላ የተነሳሳችሁ? ምንስ ቢያደርጉባት ነው ልጅቷን? መስታወት ፊት ለፊት ለራሷ ቃል ከገባሽ በኋላ እንደምትቀበላቸው ጠላቶቿን እንዲሁም ቤተሰቦቿን ጨምሮ ማሰቃየቱ እንደምትቀጥልም ነግራታለች። ያቺ ልጅ እንግዲህ በህይወት ያለችም አይመስል። ይሁን እንጂ ማሚ በጣም ተናዳ እንዲሁም ደግሞ የደም እንባ ስታለቀስ ነበረ። እኔ ለብቻ አሳድጌ እንደዚህ መሆኔማ መና መቅረት የለበትም በማለት ብዙ ነገሮችን ተናግራለች። አቤልም እንግዲህ ወደ ውስጥ ከገባ በኋላ ከርብቃ ጋር ተደስቶ ሳይጨርስ እንግዲህ እንዴት ነው ቆይታሽ የታገስሽበትን እያለ የአንዳንዱ ነገር ቢያናግራት ርብቃ እኔ በጣም ደህና ነኝ፣ እንግዲህ እንዴት እዚህ ቤት ልትወጪ ቻልሽና እንዴት ልትጠፊ ቻልሽ በሚልም ጥያቄ ርብቃን ላለመጠየቅ ቃል ገብተውም ነበር። ይሁን እንጂ ቃላቸውን ካፈረሱ በኋላ ቆይ ግን ርብቃ እንዴት ነው የጠፋሽው? ያን ቀን እዛ ቤት ወጥተሽ ነበር እንዴ በማለት ጠየቃት። ኧረ ምንም የትም አልሄድኩም፣ ያው እንግዲህ እንዳየኝ ነው አዩ ጋር ነበርን ሳሎን ቁጭ ብለን። ከዛ በተጨማሪ እኔ ወደ መኝታ ክፍል ስገባ አደንዝዘው ይሆን ምን ይሆን አላውቅም። ምናልባትም አዩንም እኮ አደንዝዘው ሊሆን ይችላል እና ለዛ ይሆናል እንጂ የወሰዱኝ እንጂ የዛን ቀንማ ከቤት ንቅንቅ አላልኩም፣ ወዴትም አልሄድኩም በማለት ለቤት ትመልሳለች። እንዴት ሊሆን ይችላል ይሄ ነገር በማለት አቤልም ይወዛገባል። ግን ታያላችሁ ማን ወስዶ እንዳገተሽ እንደዛ እንዳደረገሽ እኔ ልድረስበትና ዋጋውን እሰጠዋለሁ በማለት አቤልም ይዝታል። ከአዩ ጋርም አወራ። እኔ ምልህ አዩ እንዴት ነው ታዲያ ርብቃ ደህና ነች በማለት እንደተለመደው መጨቃጨቃቸውን ጀምረዋል። ሳሎን ላይ ቁጭ ብለው ርብቃ መጣችና እንዴ ታውቃላችሁ የናፈቀኝ እኮ የእናንተ ጭቅጭቅ ነበረ በማለት ነገረቻቸው። እንዴት? በቃ ስትጨቃጭቆ ከዛ ሁኜ የራሱ ትዝ ትሉኝ ነበረ። ለማንኛውም እስቲ አሞግሼ ሳልጨርስ ሙገሴን ከንቱ አታድርገው። አሁን እኔ አቤል አዩ በጣም ጎበዝና ፈጣን ልጅ ነው እያልኩ አሞግሼ ሳልጨርስ ዝም ብለህ ጭቃ የሆነ ቀልድን ትቀልዳለህ እንዴ ይለዋል። እና ታዲያ ምን ላድርግ? ይኸውልህ በል በቃ እኔ አሁን ሚስቴን ማየት አለብኝ ይልና አቤልም ወደ መኝታ ክፍል ይሄዳል። ከሄደ በኋላ በል ሂድ ናፈቀችህ እንዴ አለው። እንዴ እንዴት አትናፍቀኝም ሚስቴ አይደለች በማለት ጥሎት ይነሳና ወደ ውስጥ ሄዶ ማናገር ይሞክራል። ርብቃም እንግዲህ ቁጭ ብላ ነበር ተክዛለች። እኔ ምልሽ ርብቃ በማለት ጠይቃት። እንዴት ነበረ እዛ ሆነሽ ደሞየው በእኔና ባንቺ ያለው መካከል የሀብል እንግዲህ ሰንሰለቱን መንስኤና መፍትሄ ተረድቼዋለሁ።
ያኔ የጠፋሽ ጊዜ ሀብሌ ወለል ብሎ ሲፈታብኝ ድንገት ወደ አንቺ ነበር ያሰብኩት። ወዲያውኑም ለወንድሜ ደውዬ ስጠይቀው ከቤት እንደሌለሽ ነገርሽኝ እና ተረዳሁሽ በማለት ይነግራታል። እሷም እንግዲህ እንዴት ሊሆን ይችላል በማለት መለሰችና ይኸውልህ እኔ እኮ ትክክል ነው ብዬ ነበረ አለችው። ከዛ ቀደም ብላ እንግዲህ ረጅም ስለ ርብቃ እርግዝና ነግረው ስለነበረ አቤል ይኸውልህ እኔ አልነገርኩም አልኩሽ፣ ስለ እርግዝናው ጉዳይ አላውቅም በል ሪች ናት የነገረችኝ ብለህ እንዳትናገር ትለዋለች። እሱም እንዴት ነው እንደዛ የማደርገው ነግረሽ መስሎኝ በማለት ይነግራታል። በቃ ከኔ እንደሰማኸው አትሁን፣ ሰምተህ እንዳልሰማህ ሆን አለችው። እሺ በማለት እንግዲህ ሪችን ዝም ካስበለ በኋላ ወደ ርብቃ ከሄደ በኋላ ግን እሽታውን ያፈርሳል። እሺ ይኸውልህ እንዴት ነበር እዛ የነበረሽ ቆይታ? በጣም ክፉ ሰዎች ነበሩ። ምናልባትም አንተን ሊያጠቁ ያሰቡ ሰዎች ሊኖሩ ይችላሉ። ካገቱ በኋላ ሲያሰቃዩ ነበረ። ብታይ ውሃ ራሱ ስጡኝ ስላቸው እኮ አልሰጥም ብለውኝ ከዛ እንደገና እርጉዝ ነኝ ስላቸው ሰጡኝ ስትል እንግዲህ ርብቃ ድንግጥ አለች። ምክንያቱም ለአቤል እርግዝናውን አልተናገረችም። ይኸውልሽ ርብቃ እኔ አውቃለሁ ሁሉም ነገር እና አትደንግጭ። ደግሞ በጣም ደስ ብሎኛል ያን ቀን መድኃኒቱ ስላልወሰድሽው አመሰግናለሁ በማለትም እንግዲህ አቤል ያመሰግናትና ርብቃ ስላረገዘች ይደሰታል። ከዚህ በኋላ እኔና አንቺ ባልና ሚስት ስለሆነ ኃላፊነት የምልሽ እንደዚህ ያደረጉችሽን ሰዎች ደግሞ ሂጅ በቀላቸዋለሁ ይላል። ላገኛቸውም ዝግጁ ነው፣ ከገቡበት ገብቻን ማውጣቸው እያለ ነው እንግዲህ። በሌላ በኩል እንግዲህ ማሚ ከርብቃ ላይ ስትመነጫጭቅባት ካየ በኋላ ይኸውልሽ ማሚ ምንድነው ነገርሽ ሁሉ እንደዚህ የሚያመነጫጭቅሽ እንደዚህ በቃ የሚያከለክልሽ? ርብቃ ስታይ ሌላ ሰው የሚያደርግሽ ምንድን ነው? ችግርሽን ተናገሬን እንፍተው፣ ያለዛ ከሚስቴ ፊት ለፊት እንደዚህ ባትኮሳተሪ ጥሩ ነው በማለት ይነግራታል። ይሁን እንጂ እንዴት በማለት እንግዲህ መለሰ። ይኸው በቃ አሁን ደግሞ ለሚስት ልትቆረቆር ነው ተባለ። አዎ እቆረቆራለሁ ሚስቴ አይደለች እና ትኮሳተሪባት ይላታል። እንግዲህ ማሚም ተናዳ ጥለው ብድግ ትላለች። ደግሞ አንተ ልታስተምረኝ ነው እንዴት መናገር እንዳለብን ጀመረ ብላ ብድግ አለች። ይሁን እንጂ ብድግ ካለችም በኋላ አዚቲ እየጠሯት ነው፣ ምግብ አምጪ ይሏታል። እሷ ደግሞ የለችምና የት ነሽ ስትባል መጣች። ከመጣችም በኋላ ምግቡስ አለቻት ርብቃ። ተሰብሰብ ብሎ ሊበሉ እያሰቡ ነው። እሺ ውሃ ይዛ መጣች። እንዴ ውሃውን ምን ላረገው ነው? በቃ አዩ ይኸውልህ እናቴ ምን ትለኛለህ መሰለ፣ ርቦሽ ከሆነ እንግዲህ ውሃ ጠጭበት ትለኝ ነበረ እና ለዛ ነው ይህን ውሃ ያመጣሁት በማለት ትነግረዋለች። ይሁን እንጂ እንዴት እንደዛ ሊሆን ይችላል በማለት ይጠይቃታል። ምግብ የለም ምንም አይነት ምግብ የለም ትለዋለች። እሺ እና ምንም ሳንበላ ልናድር ነው እንዴ? በቃ ነገ ትበላላችሁ በማለት ትመልስለታለች። ለነገሩ አንቺ ሰራሹ አልሰራሹ ምግብሽ መች ይበላል መች ይጣፍጣል ይላታል። እንግዲህ ልጅም በባለፈው ተበቅሏት ስለነበረ አዩ በቃ ችግር የለውም ያው ነገ ትበላለ ቁርስም ምሳ ባንድ ትለዋለች። አዩም እንግዲህ በዛን ቀን ሪች ርቦኛል ስትለው ነገ ትበያለሽ ብሏት ስለነበረ እያንዳንዷ የተናገራትን ነገር ነበር መልሳ የነገረችው። በቀል መሆኑ ነው ሲላት አይ አለች። እሺ በማለት እንግዲህ ሁላቸውም ሳይብሉ ያድራሉ። አቤልም እንግዲህ የአዝቲን ፀጉር ስትነካካይና አንቺ ልጅ እባክሽን ፀጉርሽን መነካካት አቁሚ፣ ኪችን ነው የምትውይው፣ ምግብ ትሰሪያለሽ፣ ለምንድን ነው እንደዚህ የምታደርጊው ፀጉርሽን የምትነካኪው ይላታል። እንዴ እስኪ ቢያንስ የሆነ ሻሽ ነገር ጠምጠም አድርጊበት፣ ሻሽ ጥሩ ነው፣ በዛ ላይ ሴት ነሽ። አረ ቦስ እኔ ጥምጣም መጠምጠም ምንም አልወድም አልችልም አላቅም በማለት ተሸመጥጠዋለች። ይሁን እንጂ እሺ በማለት ይተዋታል። ርብቃም እንግዲህ በሌሊት ስልክ ይደወልላታል። ወንድሟም ነው የደወለው። ትመጫለሽ ብዬ በጠብቅሽ የለሽም የት ነሽ ይላታል። አይ ወንድሜ በጣም ይቅርታ የሆነ ስራ ነበረኝ ለዛ ነው ያለንሰው ትለዋለች። እንግዲህ አቤል ነበር የቀሰቀሳት። ሌሎችም ተኝተዋልና ይኸውልሽ አባዬ እኮ ሄደ፣ ሲጀምር ትመጫለሽ ብሎ ጠብቆሽ ነበር ግን አላገኘሽም በማለት ይነግራታል። ወይኔ ያዩ በቃ ናሽ እንግዲህ አሟንተን ላገኘ ትለዋለች። እሱም እንግዲህ አባቱ እንደወጣና እንደሌለ ከነገራት በኋላ ወደ ቤት እንዲመጣ ተጋብዘዋለች። በዛውም ደግሞ ባለቤቴን አስታውቃለሁ አለችው። እሱም አላሳፈራትም እና ወንድሟ ብሩክ እሺ በማለት ስልኩን ይዘጋዋል። በሌላ በኩል ሪች በጠዋቱ በቃ ርብቃ መሄድ አለብኝ እዚህ በኋላ በጣም ብዙ ስራዎችን ትቼ እዚህ ቤት ተቀመጥኩ፣
እና የተበላሹብኝን ነገሮች አሁን እጅ ማስተካከል አለብኝ ትላለች። ይሁን እንጂ እሺ ቆይ በይሆን ወንድሜን አግኝተሽዎች ትላታለች። በዛውም ይቅርታ ጠይቀው እሺ ትልና ትቆያለች። ትንሽ ቆይታለና ወንድሟ መጣና በር ያንኳኳል። ወንድሟ ከመጣ በኋላ ሲያዩት ሁሉም ድንግጥ ይላሉ። አቤል ሰላም አለው። አዩ ግን ብሩክ በማለት ነበር የጮኸው። ግን ለምን ጮኸ? የዛሬ ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆነላችሁ።